ማስፈታት እየቻልኩኝ ከዛ ልጅ ጋራ ደግሞ አለ መሆኔና ዳኒ ይሄንን ያደረገችው የሚመስለኝ ማለት ነው። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ ተመልካቾቼ የሀገሬ ልጆች እንግዲህ ቤተሰቦቼ መግቢያ ላይ ያያችሁትን እሺ መጥቻለሁ። ዳኒም ከእስር ቤት ተፈቷል እና ዳኒ ስለተፈታ በጣም ደስ ብሎናል በማለት እንጀምራለን ማለት ነው የዛሬው ቪዲዮ። ነገር ግን ማለት ነው ተመልካቾቼ ወደ እንትኑ ከማለፌ በፊት ወደ ዛሬ የመጣሁበት ቪዲዮ ከማለፌ በፊት ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ ኮሜንት ጻፉልኝ። በዩቲዩብ ላይ ያሉትን ዩቲዩበሮች ላይ ሁሉ ሪአክሽን ቪዲዮ መስራት እፈልጋለሁ። ከጎኔ ሁኑ፣ በፈጠራችሁ አምላክ አበረታቱኝ። እውነቴን ነው የሁላችሁ ድክም ቢሎኝ ማለት ነው አይኔ እንቅልፍ እየናፈቀኝ ነው ይሄን ቪዲዮ የምቀርጸው። ተው ግን አበረታቱኝ። አሁንስ ላለቅስ ነው፣ እውነቴን ነው አሁን ላለቅስ ነው። እና ቁም ነገር ማለት ነው ወደ ቪዲዮ ልለፍ የኔ ውዶች። ስቱቤን ሰብስክራይብ አድርጉ፣ ሼር አድርጉ። እስቲ ወደ ዛሬ ቪዲዮ እንግባ ማለት ነው። ዳኒ ስለተፈታ ደስ ብሎኛል እና እንዴት እንደተፈታ ምናምን ደግሞ አብረን የምናየው ይሆናል። እስከ መጨረሻ ድረስ አብራችሁኝ ቆዩ። ኦኬ፣ እንዳትወጡ። እኔ የማይሆን ሪሌሽንሺፕ ውስጥ መግባት ይከብደኛል። ዳኒ እንዳይታሰር ብዬ ገባሽ። የማይሆን ሪሌሽንሺፕ ውስጥ መግባት በጣም ጎበዝ ጽጌ፣ በጣም እኔ አድናቂሽ ነኝ። አጨበጭባለሁ በደንብ ማለት ነው። ምክንያቱም ሰው የሆነ ሰው ጋር አብሮ ለመሆን ያንን ሰው ወዶ እንጂ ኦሬዲ ዳኒ ተፈቷል። ነገር ግን አውቃ ማለት ነው ሜሪ ለምን እዛ ልጅ ዳኒ ጠይቅሽው ምናምን እያለችው ነበርና እኔ እሷ ጽጌ ደግሞ እኔ ከበደኝ። ዳኒ እስር ቤት ማለት እሷ ከሱ ዳኒ ደግሞ ጽጌ እኔ እስር ቤት ዘላለሜን እንትን ቢል ይሻለኛል እንጂ ጽጌ ለኔ ብላ ከሱ ጋር እንድትሆን አልፈልግም ብሏል። እንግዲህ ባለፈው ሜሪም ደግሞ ስትናገር ሰምተናል። ገባችሁ? እና ያንን በማድረግሽ እኔ በጣም አድናቂሽ ነኝ፣ አክባሪሽ ነኝ። ድሮም በጣም ብራቮ። በዚህ ዘመን ያ ነው የጠፋ። ገባችሁ? የሆነ ሰው ሲጀመር ከባድ ነው ጋይስ። ይሄ ቀልድ አይደለም አይደል? የሆነ ሪሌሽንሺፕ ውስጥ መግባት በጣም ቀልድ አይደለም፣ በጣም ከባድ ነገር ነው። እና የኔ ቆንጆ ጽግሻ ደጋረግሽ ያንን ባለማድረግሽ እኔ አልቀየምሽም። ምክንያቱም ሰውን ወደን አፍቅረ ነው ከዛ ሰው ጋር መሆን ያለብን እንጂ በማንፈልገው ሪሌሽንሺፕ ውስጥ ገብተን ዋጋ መክፈል የለብንም። እና ህግ ባለበት ሀገር ላይ ደግሞ እንደዚህ አይነት ከኔ ጋራ ሆኜ ከኔ ጋራ ካለሽ ዳኒ እስር ቤት ህግ አለ እንዴ? ምን ሆነክ ነው ብሎ ህግ ባለበት ሀገር እንደዚህ አይነት ነገር እንደዚህ ማለት እሱ እንደዛ ማለት ራሱ የሚያሳስር ነው። ኦኬ። እና እንደዛ ነው። ያንን በማድረግሽ ጽጌ እኔ ፍቅር እንኳንም ቢያልሽ ወይ ዛሬ እሺ አንድ ሰው እኔ አይመቸኝም ዛሬ። ለምን ስለ እንዴ ጽጌ ሁሌ ማለት አልገባኝም። ፍሪ ነኝ እንደ ብዙ ስራ አለኝ እኮ እንዳያችኋት ነው እሱን እሷ ጽጌ የምትለው ከዳኒም ከዛ ልጅ ጋር ሆኜ ዳኒም ማስፈታት እየቻልኩኝ ያንን ባለማድረጌ እንዴት ነው እጄ ዳኒን የምጠይቀው እያለች ነው ያለችው። ገባችሁ? ማለት ያኔ እሷ የምትለው ተረዳችሁ? ገብቷችኋል ብዬ አስባለሁ። ማለት ዳኒ ከዛ ልጅ ጋር ሆኜ ዳኒን ማስፈታት እየቻልኩኝ ከዛ ልጅ ጋር ደግሞ አለ መሆኔና ዳኒ አለ ማለት ዳኒ እንደተፈታ አታውቅም ጽጌ ማለት ነው። ግን ዳኒ ተፈቷል። ያው ቪዲዮ ላይ ታያላችሁ። እና ያን እኔ የሆነስ ለመናገር ጽጌ በባንደዛ በማድረግሽ ትክክለኛ ነገር ነው። ምክንያቱም ህግ አለ፣ ህግ የሚባል አካል አለ። ያው ኦሬዲ ዳኒ ተፈቷል። ግን አንቺ ያንን በማድረግሽ እኔ አድናቂሽ ነኝ ማለት ነው። እና እስቲ ዳኒ አሁን አለ ቪዲዮ ላይ መቼም አይገባህም። ለአንተ የተደረገልህ ነገር መቼም አይገባህም። ምንም ስላራሽ ምንም አይገባህም። ሲቆይ አልጠየቅሽኝም እያላት ነው። እሷ ደግሞ ያው እንግዲህ ያንን
ማድረግ የቻልኩኝ ባለማድረግ እንዴት ነው አንተን ማየት የምችለው እያለችው ነው። ገባችሁ? ትክክልና ትክክል አይደለችም። እኔ የማውቀው ነገር የለም። ሁሉም ሰው በራሱ ትክክል ነው አይደለም? ቤተሰብ ሁሉም ሰው በራሱ ትክክል ነው። እሷም ትክክል የሆነውን ነገር ነው ብላ ነው ይሄንን ያደረገችው የሚመስለኝ ማለት ነው። እንዴት አለው ውሻ እንደምታገኝ ያው ነው አደምጠኝ ሜሪ ውሻ ሳርገኝ ነበር በባህር ከማንም በላይ ፖሊስ በጣም ፈልጎ እሷ ነው እኮ ነው ጽጌ ማን ነው? ይቆይ ጽጌን የደበደባት ወር ደግሞ ከጽጌ ጋር የተላፋውና ጽጌ አንገቷን እንትን ያደማት ማለት ነው። ማን ነው? የኤፍሱን ወንድም የምትባል ሰውዬ ግን በጣም ከባድ ሰው ነው። ሴት ልጅ ላይ እጅ ማንሳት በጣም የሚገርም ነገር ነው። እንዴት እንደዛ ማድረግ ቻልክ? አይከብድህም? ጽጌ ላይ እንዴት እጅ ታነሳለህ? እኔ ቁስሏን አላየሁም። ዳኔ እሱ የሆነ ነገር አይተው ነው መቼስ እያበደ ያለው እና እንዴት ነው አንተ ሴት ልጅ ላይ እጅህን የምታነሳ? ፍትህ ለሴቶች፣ እውነት ፍትህ። ወይ ጉድ ዘንድሮ አጨር ብቻ አይደለም ከዚህ አይ ኮልሽ ምን ማባጨል የለውም ጽጌት ምን ተፈጠረው ነገር ነው አሪፍ ነው በቃ አሪፍ እንደሆነ ሾክ ምንድነው አንቺ ጽጌ ነው ሲያብረባቴ ተለገለች እኮ ልጅቷ። ጋይስ ጽጌ ማለት ነው ሰሞኑን ልክ አይደለችም። ወይስ ለመናገር አይታችኋል ብዬ አስባለሁ። ማለት በቃ ሌላ ሰው ነው እየመሰለች ያለችው በጣም ማለት እኔ እንጃ። እኔ ሁላችሁም እያያችሁ ነው ብዬ አስባለሁ። ምክንያቱም በጣም ተጎሳቅላለች። እውነት ለመናገር ምን ሆነች ነው ግን ጽጌ ጌታ የምር ማለት ነው ራሷን ጥላለች ሰሞኑን ማለት ነው። እና በእርግጥ አንዳንዴ ቢዚ ሆናችሁ ምናምን ሊሆን ይችላል ግን አሁን ይሄ ምን ሆና ነው ጋይስ? ምን ሆና ነው ፊት የነቀለችው ልጅቷ? እኔ እግዚአብሔር አባት ይሄ ሁሉ ጦስ እንግዲህ ይሄ ሁሉ ጦስ ማለት ነው ያቺ ኤፍሱን ናት። ይሄ ሁሉ ለዚህ ሁሉ መጀመሪያ ያው እግዚአብሔር ቸር ያሰማን። ነገ እንግዲህ ይዞልን በሚመጡት ቪዲዮ ምን እንደሆነ ጽጌ የምናየው ይሆናል። ማለት እኔ እንጃ ምን እንደምል አላውቅም። እውነት ለመናገር በጣም ነው የሚያሳዝነው። ማለት ጽጌ ከመጀመሪያው ጀምሮ እስከዛሬ ድረስ እኔ እንደዚህ ማለት ባለፈው ለታማ አይታችኋል በኤፍሱን እና በዛኔ ያ ነገር ሲፈጠር እንደዚህ ፌንት ነቅላ ነበረ ጽጌ ማለት ነው። እና እንደዚህ እንደምትሆን ያውቅ ዳኒ ደግሞ እንደዚህ አይነት አንተ እንደዚህ የማይሆን ቃላት ማለት ታውቃለህ ምን ያህል እንደምትወድ እና እንደዚህ አይነት ንግግር መናገር የምር በጣም ነው የሚያሳዝነው በጣም። እና እግዚአብሔር እንግዲህ ቸር ያሰማን ቤተሰቦቼ። ሌላ ምን ልል አልችልም። ምክንያቱም እኔ አሁን ነው ያው ታውቃላችሁ ቪዲዮ ማታ ነው የምቀርጸው። ቪዲዮ ሲቀርጽ ስል ነው ቪዲዮአችን የማየውና እንግዲህ ሌላ ምንም ልል አልችልም። ያው እጠይቃለሁ ደውዬ ማለት ነው ምን እንደሆነ ጽጌ። ከዛ ውጪ ሌላ መራጭ የለኝም እና ያሳዝናል ይሄ ነገር። ማብቂያው ምን እንደሚሆን አላውቅም። ግን ጽጌ ላይ በጣም 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 ነገሮች የተደራረቡ ነው። ጸልዩላት። እውነት በጣም ከባድ ነው ይሄ። ሰው ልጅ እንዴት ሁሌ
ተደራራቢ ተደጋጋሚ ነገር ሰው ልጅ ላይ ይከሰታል። አንዳንዴ በጣም ነው የሚያስጠላ፣ እውነት በጣም ነው የሚያስጠላ። በጣም